ህንጻው የሚያልቀው የነበረ ከ80 ሚሊዮን እስከ 100 ቢሊዮን ነው የሚጨርሰው በድሮ ህንጻ ቤተክርስቲያኑ በእርግጥም በኢትዮጵያ ውስጥ ካሉት ህንጻ ቤተክርስቲያን አብያተ ክርስቲያናት ሁሉ ትልቅ ነው ማለት ይቻላል። የመጀመሪያ እቅዳችን ህንጻ ቤተክርስቲያኑ መጨረሻ ሌሎች ዙሪያው ከመሰራቱ በፊት ማለቅ አለበት። በእውነት በሚያስደንቅ ሁኔታ በዚህ አጭር ጊዜ ዙሪያውን ከፍተኛ የሆነ የልማት ስራ እየተሰራ ነው ያለው። ጀመር ነው እግዚአብሔር ፈጸመው ማለት ነው። አሁን ለፍጻሜ ብቻ ነው የሚቀረው። በመልጃው ተማጽነው ሲጥሩት በአምላክ ፊት የሚቆም ለምሕረት ይረዳናል ሚካኤል በእውነት። ታላላቅ የከተማ ልማት መንገዶችን ሲከፍት አንዳንዶች የሚወዱትን ነገር ትተው እንዲሄዱ ይገደዳሉ። በ1986 ዓመተ ምህረት የተፈጠረውም ይህ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ከሸራተን አዲስ ሆቴል ፕሮጀክት ግንባታ ምክንያት ከስፍራው በልማት ሲነሱ ልባቸው ግን ከአምላካቸው ቤት አልተለየም። ጉዟቸው ቢያስጨንቃቸውም የእምነት ምሰሷቸውን መልሰው ለመትከል ቃል ገቡ። በዚህ የፍልሰት ወቅት ታሪክ የሚዘክረው አንድ ስም አለ። እርሱም አቶ ዳዲ ቡርቃ። እርሳቸው የግል ይዞታቸውን ለቤተ ክርስቲያን በመስጠታቸው ይኸው ስጦታ የመሠረት ድንጋይ ሆኖ የሴሚሲ ደብረ ጽባህ ቅዱስ ሚካኤል ደብር ተመሠረተ። ይህም መቃኞ ቤተ መቅደስ እስከ 1988 ዓመተ ምህረት ድረስ በሳጠራ መቃኞ አገልግሎት ሰጥቶ ነበር። ኮተቤ ደብረ ጽባህ ቅዱስ ሚካኤል ቤተ ክርስቲያን ነው ይባል የነበረው በጊዜው። ይህ አካባቢ ዝም ብሎ አውላላ ሜዳ ነው የነበረው። በሸራተን ፕሮጀክት ምክንያት ከዛ ተነስተው እዚህ የመጡ ነዋሪዎች ነበሩ በብዛት። አብዛኛዎቹ የኦርቶዶክስ እምነት ተከታዮች ስለነበሩ በአካባቢው ቤተክርስቲያን እንዲኖርላቸው ይፈልጉ ነበረ። ሰዓሊተ ምሕረት ቤተክርስቲያን በዚህ በምዕራብ በኩል፣ በላይ ደግሞ ኮተቤ ደብረ ልዑል ቅዱስ ገብርኤል ቤተክርስቲያን ብቻ ነው የነበረው። ስለዚህ ስለሚርቃቸው ለክርስትናም ለአገልግሎትም ቤተክርስቲያን እንዲኖር ይመኙ ነበርና በዚህ መካከል ከፊት በር ከመጡት አባቶች መካከል ታላቁ አባት መምህር ፍስሐ ገብረ ሕይወት እና ልጃቸው መላከ ገነት ተስፋ ፍስሐ፣ ሌሎችም ታላላቅ አባቶች በጋራ ሆነው ቤተክርስቲያን መስሪያ ቦታ ሲያፈላልጉ አቶ ዳዲ ቡርቃ የሚባሉ የዚህ አካባቢ ባላባት ቦታዬ ላይ የቅዱስ ሚካኤል ቤተክርስቲያን ሲተከላየው በህልሜ እያሉ በውስጣቸው ይመላለስ ነበርና በአጋጣሚ እነኚህ ከላይ የጠቀስኳቸው አባቶች ሄደው ቤተክርስቲያን መትከያ ቦታ እንዲሰጧቸው ሲጠይቁ መልካም ፈቃዳቸው ሆኖ ሰጡ። ጥር 10 ቀን 1986 ዓመተ ምህረት የጥምቀት ዋዜማ ታቦተ ሕጉ ከመንበረ መንግስት ቅዱስ ገብርኤል ቤተክርስቲያን ነው የመጣው። መንበረ መንግስት ቅዱስ ገብርኤል ቤተክርስቲያን የነበረው ታቦተ ቅዱስ ሚካኤል በደብሩ ካህናትና መዘምራን ታጅቦ በዋዜማው የጥምቀት ዋዜማ እዚህ ገባ። ጥምቀት ተከበረ። እንደገና በዛም ደግሞ በሶስተኛው ቀን ደግሞ ቃና ዘገሊላ በዓል ተከበረ። በዚህ ሁኔታ ነው የተመሰረተው። ከተመሰረተ ጀምሮ ነባሩ ቤተክርስቲያን ሞት 30 ዓመቱ ሞልቶታል ብሎ ታሪክ ነው የሚናገሩት የነበሩ ወንድሞች። ህንጻ ቤተክርስቲያኑ ሲመሰረት ነበርኩ። ምንም ዝባይል መጣም በነበሩ አለቃ በወቅቱ እነ መላከ ምህረት ሲመሰርቱት በወቅቱ የነበሩ አለቃ መላከ ምህረት ናቸው። አጋጣሚ ሆኖ ግን አንድ ታሪክ አለኝ እዚህ መሃል ላይ ሰኔ ሚካኤል የቀደስኩ መሰረቱ የት ይሁን እየተባለ እግዚኦ እያልኩኝ ቅዳሴ ተጋብዤ መብረቅ ወረደ። ማንም ታሪክ የሚያውቀው ነው እና መብረቅ ወርዶ እዚህ አሁን ያለበት ቤተክርስቲያን ሁለት ዛፎች ነበሩ። ሰው አለ። መብረቁ ዛፎች ቆርጦ ዛፎች ብቻ ሰው ሳይነካ እዛ ወደቀ እና ቤተክርስቲያኑ ወደዚህ ሰራ ነበር። እዛ መብረቅ በወደቀበት ቦታ እዛው ነው የተተከለው። ዓመት የተሻገረው መንፈሳዊ ጉዞ ለማስቀጠል ዛሬ የምናየው ቤተክርስቲያን
በአቶ ቁምላቸው ገብረስላሴ ድካም ተገንብቷል። ይህ የእምነት ማዕከል ለ3 አስርት ዓመታት ያህል ለምዕመናን የብርሃን ምሰሶ ሆኗል። ይሄ ቤተክርስቲያን ሲተከል ያው በጊዜው አቅም ስላልነበረ ግድግዳው በሳጠራ ላይኛው ደግሞ ትንሽ ቆርቆሮ በሆነ ቤተክርስቲያን የተተከለው። በዚህ ምክንያት ሳጠራው ሚካኤል ይባል ነበረ። በዛ በሳጠራው ሚካኤል እየተገለገለ ያለ አቶ ቁምላቸው ገብረስላሴ የሚባሉ የክርስትና ስማቸው ወልደ አማኑኤል እዚህ አያት መኖሪያ ቤት ነበር ተከራይተው የሚኖሩት። በዚህ በዋናው መንገድ ሲያልፉ ረጅም ባንዲራ ቆመው ያያሉ። እዚህ አካባቢ የነበሩ ሰዎችን ይሄ ባንዲራ ምንድን ነው ብለው ሲጠይቋቸው የቅዱስ ሚካኤል ቤተክርስቲያን አዲስ ተተክሎ ነው ብለው ይነግሯቸዋል። እዚህ ሜዳ ላይ ምንም ዛፍ የለም፣ ምን የለም፣ አውላላ ሜዳ ነው። መጥተው ሲያዩ በጣም ተደነቁ፣ በጣም ደነገጡ። እኔ በትልቅ ዘመናዊ ቪላ ቤት እየኖርኩኝ የቅዱስ ሚካኤል ቤተክርስቲያን በሳጠራ እንዴት ብለው ወዲያውኑ ሄደው ቆርቆሮውን፣ እንጨቱን፣ አናጺዎችን በሙሉ ሰብስበው አመጡና የተሻለ መቃኞ ቤተክርስቲያን ሰሩ። ከዛ ከሳጠራው ፈርሶ ከሳጠራው ወደ መቃኞ ቤተክርስቲያን ገብተን እስከ 87 ሰኔ 9 ድረስ እያገለገልን ቆየን። ከዛም በኋላ ግን በጊዜው የነበሩት አስተዳዳሪ ሊቀብራናት ተክለማርያም መንገሻ ያው ከአቶ ቁምላቸው ጋር መልካም ግንኙነት ስለነበራቸው በአካባቢው ምዕመናን በጣም እየበዙ ነው፣ ይሄ መቃኞ ቤት ደግሞ እየጠበበ ነው፣ ስለዚህ እንዲያው ቤተክርስቲያን ቢሰሩ ብለው አሳሰቧቸው፣ አግባቧቸው። ከዛም በኋላ እሳቸውም መልካም ፈቃዳቸው ሆኖ በራሳቸው ገንዘብ ሰኔ 9 ቀን 1987 ዓ.ም ግንባታውን አስጀምረው ህዳር 12 ቀን 88 ዓ.ም ህንፃው ተጠናቆ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ተመርቆ ያው ወደ አዲሱ ቤተክርስቲያን ገባ። ሥራና እምነት ሲዋሃድ ፍሬው ዘለዓለማዊ ይሆናል። የሴሚሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን የቀደመው ልማትና ዋና ምሰሶ የሆነው ለሕዝበ ክርስቲያኑ መሠረታዊ አገልግሎት የሚሰጥ ይህ ታላቅ ሕንፃ ቤተክርስቲያን ነው። ከሳጠራ መቃኞ ተነስቶ ዛሬ በመጠናቀቅ ላይ የሚገኘው ይህ ሕንፃ የኪነ ሕንፃው ውበትና ምስጢር ልብን ይማርካል። እርሱ የአዲስ አበባ ከተማ አዲስና መንፈሳዊ ምልክት ለመሆን በቅቷል። ይህ የልማት ራዕይ ቀላል አልነበረም። ከ230 ሚሊዮን ብር በላይ ወጪ የተደረገበት ይህ ታላቅ ፕሮጀክት የጥንቱን ሥርዓት ከዘመናዊው ጥበብ ጋር አስተባብሯል። ይህም ሁሉ ለትውልድ የሚተላለፍ ሀብት ነው። ቤተ ክርስቲያኑ በቅርቡ በታላቅ ክብርና ደስታ ይመረቃል። በፊት መልአከ ምሕረት ዘካርያስ በዚህ ደብር እንደመጡ አካባቢ ኋላ እሳቸው ከመጡ ከ2005 ማለት ነው 2004 አካባቢ እንደመጡ ልማት የትኛውን እንስራ የትኛውን እናድርግ ብለው ህዝቡንም ካህናቱን አወያይተው ነበር። ካህናቱን ምን ብለው ነው ያወያዩ? ልማት ሌላ የገቢ የሚያስገኝ ልማት እንስራ ወይስ ቤተክርስቲያን እንስራ ብለው ሲያቀርቡ ካህናቱ የለም ህዝቡ ወደፊት እየበዛ ስለሚሄድ ትልቅ ቤተክርስቲያን ያስፈልጋልና የቤተክርስቲያኑ ቢሰራ መልካም ነው ብለው ይህንን አስተያየት ሰጧቸው። ወዲያው ይህ እንግዲህ ትልቅ ቤተክርስቲያን ተጀምሯል። በእሳቸው ጊዜ ተጀምሮ አሁን እስካሁን ድረስ አሁን እንግዲህ ለመመረቂያው ደርሷል። እግዚአብሔር የተመሰገነ ይሁን። የመጀመሪያ እቅዳችን ህንፃ ቤተክርስቲያኑ መጨረሻ ነው። ሌሎች ዙሪያው ከመሰራቱ በፊት ማለቅ አለበት። የነባሩ ህንፃ ኮሚቴ ባለበት ሌላ ወጣት የአካባቢ ወጣቶች ከሰንበት ትምህርት ቤት ከካህናት ከነዚህ ከማህበራት አውጣጥተን ወደ 20 የሚሆኑ ወጣቶች ከነባሩ ህንፃ በመቀናጀት ይሄ በሁለት ዓመት ወደ ከ85 ሚሊዮን ብር በሁለት ዓመት 12 ዓመት ከተሰበሰበ ብር ላይ በበለጠ ሰብስበን ዛሬ ለምርቃን
ያደረስነው የመጀመሪያ ቀዳሚ ህዝበ ክርስቲያኑ ህንፃ ለምን እሱ ሳያልቅ ሌላው ግንባታ ብንሰራ ህዝቡም ትችት ያነሳል ብለን ቀዳሚ እሱ ነው። ከመጀመሪያውኑ መሰረት ሲጣል በመላከ ምሕረት ዘካርያስ አዲስ ሲጣል መጀመሪያ ያነጋገሩት ማህበረ ካህናቱን ነው። ቀጥሎ ምእመናንን ነው። እነዚህን ሁሉ አድርጎ በማሳለጥ ስራው እንዴት መሰራት እንዳለበት ጥሩ የሆነ ስምምነትና ግብብነት ነበር። ካህናቱ ህንፃው እንዲሰራላቸው ከመፈለግም ብቻ ሳይሆን ልጆቻቸውን ከማስተባበር ብቻ ጉዳይ ሳይሆን ደመወዛቸውንም ጭምር የሰጡበት ህንፃ ቤተክርስቲያን ነው። በእነዚህ 13 ዓመታት ውስጥ ከመረዳዳት ምን ቀረ ምን መደረግ አለበት ብሎ ከመመካከርና ስራው እንዲሰራ ከመፈለግ ውጪ አንድም ቀን ሌሎች ቦታ የምናያቸው ነገሮች እዚህ ቦታ ላይ አልተከሰቱም። እዚህ የደረሰውም ያለ ምክንያት አይደለም። ያለ ምንም መቋረጥ ምእመናኑ ቢሆኑም ገንዘብ የሚያዋጡት ይሄ ትልቁ ነገር ሰላም መኖሩ መስማማት መኖሩ ይሄንን ነገር እዚህ ደረጃ እንዲደርስ አድርሶታል። በዘመናችን በእግዚአብሔር መልካም ፈቃድ በኢትዮጵያ ምድር የታነጹ በርካታ ታላላቅ አብያተ ክርስቲያናት አሉ። ከእነዚህ መካከል የሴሚሲ ደብረ ጽባህ ቅዱስ ሚካኤል ዘውድ ተቀዳጅቶ ቆሟል። አዲሱ ህንፃ ቤተክርስቲያን ከመሰራቱ በፊት እንደምታውቁት እስካሁን እያገለገለ ያለ አነስ ያለ ክብ ቤተክርስቲያን አለ። የህዝቡ መብዛት አገልግሎት የሚፈልገው ምእመን መብዛት አዲስ ህንፃ ቤተክርስቲያን እንዲሰራ መነሻ ሀሳብ ሆነ። ታዲያ በ2004 ዓመተ ምህረት በወቅቱ በነበሩት መላከ ምህረት ዘካርያስ አዲስ የቤተክርስቲያኒቱ አስተዳዳሪ የነበሩት ብፁዕ ቅዱስ አቡነ ጳውሎስን ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በማስመጣት እዚህ የመጀመሪያውን ማለትም የመሰረት ድንጋይ እንዲኖር አደረጉ። እንግዲህ ዲዛይን እንዲሰራ የአንድ ዓመት ያህል ጊዜ ፈጅቷል። የቁፋሮ ስራ የተጀመረው በ2005 መጋቢት ወር ላይ ሲሆን ስራው ሳይቋረጥ እንግዲህ ለ13 ዓመታት ያህል አሁን ባለበት ሁኔታ እየቀጠለ ይገኛል። ህንፃ ቤተክርስቲያኑ በእርግጥም በኢትዮጵያ ውስጥ ካሉት ህንፃ ቤተክርስቲያን አብያተ ክርስቲያናት ሁሉ ትልቅ ነው ማለት ይቻላል። ትልቅነቱ ያረፈበት ቦታ አይደለም ትልቅ ብቻ የሚያደርገው። ያረፈበት ቦታ 3534 ካሬ ሜትር ሲሆን ከመሬቱ ተዳፋትነት የተነሳ ከምድር በታች ራሱን የቻለ ሌላ ቤተ መቅደስ፣ ክርስትና ቤት፣ የእሳታት መቆሚያ፣ ሙዚየም ቦታ፣ የእቃ ቤት፣ የአስከሬን ማቆያና እንደዚሁም የስብከት ወንጌል አዳራሽ አለው ከእታች ማለት ነው። ላይ ደግሞ አሁን ያለንበት ቦታ ካቴድራሉ ወይንም ሰቀላ የምንለው ቤተክርስቲያን አለ። ከላይ ከዚህ በላይ ደግሞ ሚዛኔው ላይ ቅኔ ማህሌት እና ምእመናን ዙሪያውን ሆነው በግራና በቀኝ በፊት በኋላ ሆነው አገልግሎቱን ሊመለከቱ የሚችሉበት ክብ ደግሞ ቦታ አለው ማለት ነው። እና ህንፃ ቤተክርስቲያኑ 3 የቤተክርስቲያን ህንፃ አሰራርን የያዘ ነው። የታችኛው ዋሻ ነው። አሁን ያለንበት ሰቀላ ቤተክርስቲያን ወይንም ደግሞ ካቴድራል የምንለው ነው። ከዚህ በላይ ደግሞ ክብ አለ። ይህ ህንፃ ቤተክርስቲያን ከሌሎቹ በተለየ መልኩ ራሱን የቻለ ሊፍት አለው እስከ መጨረሻው እስከ አናቱ ድረስ የሚወስድ። ጣሪያው ከ16ኛው ሜትር በላይ ያለው ሙሉ በሙሉ በእብነ በረድና በግራናይት ያጌጠ ነው። እንደምታዩት ህንፃ ቤተክርስቲያኑ በኢትዮጵያ ውስጥ ካሉት በቁመቱም ደግሞ ገዘፍ ያለ ነው። ቅድስት የምንለው ወደ ላይ የሚመዘዘው ጉልላት 64 ሜትር ቁመት ሲኖረው የእመቤታችንን በዚህ ምድር ላይ የኖረችበትን እድሜ ይዛል። ሁለቱ ደወሎች ደግሞ 33.3 ሜትሮች ናቸው እያንዳንዳቸው። እነዚህ ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መዋዕለ ሥጋዌውን የቆየበትን በምድር ላይ የሚያሳዩ ናቸው። ምን ያህል ፈጅቷል?
እስካለፈው ህዳር ድረስ ወደ 220 ሚሊዮን ብር ያህል የፈጀ ነው። ከዛ ወዲህም ብዙ እየተሰራ ነው። እስከሚመረቅም ድረስ ገና ብዙ ስራ የሚሰራ ገንዘብ የሚወጣበት ይመስለኛል። የዚህ ቤተ ክርስቲያን ስነ ህንፃ አንድ ብቻ አይደለም፣ የኪነ ጥበብና የምስጢር ጥምረት ነው። በጥንታዊ የቤተ መቅደስ አሰራር ሰቀላ ወይም ካቴድራልና በክብ ወይም ቤተ ንጉሥ እንዲሁም ደግሞ በአንደርግራውንድ ውስጥ በዋሻ ሦስቱን የቤተ መቅደስ አሰራር አይነቶች አዋህዶ ዘመኑን የዋጀ ልዩ ዲዛይን ፈጥሯል። እያንዳንዱ የማዕዘን ድንጋይ፣ እያንዳንዱ መዋቅር ጥንታዊውን ዘመናዊውን የአሰራር ምስጢር አዋህዷል። ይህን ታላቅ ህልም እውን ለማድረግ 13 ዓመታት የትጋትና የትዕግስት ጊዜ ፈጅቷል። ህንፃው የሚያልቀው የነበረ ከ80 ሚሊዮን እስከ 100 ቢሊዮን ነው የሚጨርሰው በድሮ። አሁን ግን እኔ ከመጣሁ ጀምሮ አሁን በሁለት ዓመት ውስጥ ወደ 90 ሚሊዮን አካባቢ ብር ነው እንደገና የጨመረው። የዋጋ ግዝበቱ በጣም ስፋቱ ታች ቤተ መቅደስ ክራውንድ አለው ቤዝመንቱ ላይ አሁን ገብረ መንፈስ ቅዱስ ታች ሚካኤል ነው 2-3 ላይ ደግሞ ሶስተኛ አለ። ልፍት አለው ቤተክርስቲያኑ ወደ ላይ የማውጫ ልፍት አለው። በጣም ዘመናዊ ቤተክርስቲያን 3500 ካሬ ያረፈ ነው። አብዛኛው ፊኒሺንጉ ከባድ ነው። ስዕሉ አላለቀም ነበር፣ ሁሉም አላለቁም እና እነዚህ ሁሉ ግን አጣምረን ኦልሞስት አሁን ምድረ ግቢ ይቀረናል እንጂ በሩ ይቀረናል። ነገር ግን በጣም ስለጠበበን ከዚህ ከጥር ማለፍ የለበትም ብሎ ህንፃ ኮሚቴውን ባቀረበው መሰረት ሰበካ ጉባኤ አጽድቀን አሁን ጥር 16 እንድንመርቀው። ፈታኝም ቢሆን ግን ገንዘቡ በጣም እንደምታውቀው ነው። ዞሮ ግን ውስጡ በግራናይት ነው የተደረገው። በልሾ ቀላል ነው፣ ግን ሁለት በልሾ አይደለም የተሰራ በግራናይት ነው። ታቹም ላዩ በልዩ ነው። ዙሪያውንም በጣም በውድ ነው የተሰራ። ቤተልሔም በእብነ በረድ ነው የተሰራው። ልዩ ቤተክርስቲያን ነው። ነገር ግን ያው ቅዱስ ሚካኤል በምእመናን ላይ አድሮ የመጣው ገንዘብ በስነ ስርዓት በማሰራት አሁን ለጥር 16 እና 17 ታቦተ ሕጉ ይገባል። እንጨቱ ይወርዳል። እንደምታዩት እንጨቱ ይወርዳል። አሁን ከታህሳስ 12 ጀምሮ እንጨቱ ይወርዳል። ዙሪያውና ውስጡ ያልቃል። ምድረ ግቡ ከምርቃን በኋላ ይሆናል። ነገር ግን ጥር 16 እና 17 ቤተ መቅደሱ ይገባል። ከህንፃዎቹ እንደማስቀደም ማለት ነው። የደብረ ጽባህ ቅዱስ ሚካኤል ቤተ ክርስቲያን ተልእኮው በመንፈሳዊ ዓለም ብቻ አያበቃም። ደብሩ ለመንፈሳዊ አገልግሎቱ ቅድሚያ ከመስጠት ጎን ለጎን ለትውልድ ግንባታና ለማኅበራዊ ልማት ትልቅ ትኩረት ሰጥቷል። ቤተ ክርስቲያን ነገን የመትከል ኃላፊነት አለባት። በዚህም ራዕይ በአሁኑ ወቅት 10,000 ተማሪዎችን መያዝ የሚችል ግዙፍ የአንደኛና ሁለተኛ ደረጃ ትምህርት ቤት ተቋም በመገንባት ላይ ይገኛል። ይህ 600 ካሬ ሜትር ላይ ያረፉ 3 ባለ 5 ፎቅ ሕንፃዎችን ያካተተ ትልቅ ፕሮጀክት ነው። ቀዳሚው ትምህርት ቤት ነው። ከቤተክርስቲያን ቀጥሎ ቀዳሚ ትምህርት ቤት 10,000 ተማሪ የሚይዝ ትምህርት ቤት አሁን እንደያያችሁት አንድ 2 ፍሎር ነው የቀረው። 2 ፍሎር ካለቀ በኋላ 2 ስላብ ቆርቆሮ ይመታል። እያንዳንዱ 3 ነው ያለው። 3 ቦታ ማለት በ3 ህንፃ ነው ያለው። በ3 ህንፃ ግን ያረፈው 600 ካሬ ሜትር ነው። በ600 1800 ካሬ ያረፈ ነው ትምህርት ቤቱ። ያ ትምህርት ቤት ደግሞ ቤዝሜንቱ ሌላ ባለ 5 ፎቅ ናቸው። 3 ህንፃ ባለ 5 ፎቅ ናቸው። ከዛ በላይ ለትምህርት ቤት አይፈቀድም ልፍት ምናምን ስለሚሆን፣ ስለዚህ በሱ ትምህርት ቤቱ ያው ኢንተርናሽናል ትምህርት ቤት ነው የሚሆነው። ስታንዳርዱ የጠበቀ ትምህርት ቤት ግቢው ሁሉ 10,000 ተማሪ ትምህርት ያ ቦታ ድሮ የነበረ ነው። ያ ቦታው እንግዲህ እሱም ደግሞ ካልተሰራ ካልለማ ጥቅም ስለሌለው እሱም አስቀድመን ያው ትምህርት ቤቱ ሞስ ለ2019 እናደርሰዋለን ብለን እቅድ ይዘን
አሁን ሁለት ስብላት ነው የቀረው። ከዛ ቆርቆሮ ነው። ከዛ በኋላ ብሎኬት አድርገን ለስነን ለ2019 እንዲዘጋጅ በዚህ መልኩ ተሰርቶ ጉዳይ ነው ያለው። ትምህርት ቤት አዋጭ አይደለም። አንዷን ሱቅ የሚከራዩ በላሜራ የትምህርት ቤት ኪራይ አታገኘው። ነገር ግን እንግዲህ ስነ ምግባር ያለው ትውልድ ቤተክርስቲያንም አለ፣ መንፈሳዊ ትምህርት ቤት ማለት ስጋዊ ትምህርት ቤት ማለት። አሁን እቺ ቤተክርስቲያን እዚህ ያሉ ልጆቿ በራሷ አንደኛ መክፈል የማይችሉ አቅም የሌላቸው እዚህ በነፃ ይማራሉ። አቅም ያላቸው በአቅማቸው ይማራሉ። አብዛኛው በትንሽ ገንዘብ አቅም የሌላቸው ትምህርት አብዛኛው ደግሞ ምን ይፈታል? እዚህ ትምህርት ያው ሃይማኖት ጾታ አይለይም፣ ሁሉ ነው የሚማረው። ግን የሚለየው ስነ ምግባር አለ። እዚህ ስነ ምግባር ያለው ትውልድ ያንጻል። አንድ እዚህ 10,000 ተማሪ እስከ ኢንተርናሽናል ትምህርት 12ኛ ክፍል ነው አንደኛና ሁለተኛ ደረጃ ትምህርት ቤት የሚሰራው። እስከዚህ ሁሉ የ12 ክፍል እስከሚጨርሱ ድረስ ስነ ምግባር ይዘው ወደ የዩኒቨርሲቲ ደግሞ ሲሄዱ ወደ የሀገር ሲሄዱ ከልጅነታቸው ያዳበሩት ስነ ምግባር መልካም ዜጋ ይሆናል ማለት ነው። ሁለተኛ ደግሞ ቤተክርስቲያኗ ደግሞ በተለያዩ የሀገር መሪ ሆን ይችላሉ። የተለያዩ ከሆኑ እዚህ ቅዱስ ሚካኤል የተማረ ተማሪ ምንም የሃይማኖት እዚህ ተከታይ ባይሆንም ቤተክርስቲያኗ ያስተማረችው ውለታ አይረሳም ከሚል አንፃር በተለይ ደግሞ መንፈሳዊ ትምህርት ቤት ባያዋጣም ለህዝበ ክርስቲያኑ ግን ያዋጣዋል። ለኦርቶዶክስ ልጆች፣ ለሌሎቹ የኢትዮጵያውያን ልጆች በአጠቃላይ ይሄ ትምህርት ቤት ለህዝቡ ብለን የሰራ ነው። ለንግድማ ቢሆን መካዝን ነበር የምናደርገው። የሚያዋጣን መካዝን ነው። በወር ቢያንስ ብዙ ብር እናገኝበታለን። መካዝን ከፋፍለን ብንሰራው ከፍተኛ ገንዘብ እናገኛለን። ነገር ግን ይሄ ብሩ ቢበዛ ሰው ከሌለ ጥቅም የለው። የደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን መንፈሳዊ ቤቱን ብቻ አይደለም የሚያነጸው፣ ለነገው አገልግሎቱ የፋይናንስ ምሰሶዎችንም እያቆመ ነው። ይህን ግዙፍ ቤተክርስቲያን እየገነባ ጎን ለጎን 7 ተጨማሪ የገቢ ማስገኛ ህንፃዎችን በራስ አገዝ ልማት እየሰራ ነው። እንግዲህ እኔ መጀመሪያ በመመደብበት ቤተክርስቲያን ከመምጣቴ በፊት እዛ ሄጄ ምን መስራት አለብኝ ብዬ አስቀድሜ ሰው ሳያይኝ ዞረዋለሁ ቦታው። ይሄ ልምዴ ነው። በቃ ይሄን ሰራለሁ ብዬ 3 ጊዜ ነው እቅድ ማወጣ። እንግዲህ የተቋሚ ኃላፊ ከሆንክ እቅድ ታወጣለህ። እቅድህ ደግሞ ለተቋሚ ኃላፊዎች የሆኑ በስራ ባልደረቦች፣ ለሰበካ ጉባኤ፣ ሰንበት ትምህርት ቤት የሚመለከታቸው አመራሮች በአጠቃላይ ታቀርባለህ። ያጸድቃል። እንደዛ አድርጌ ነው የምሰራው። ስለዚህ መጀመሪያ የአጭር ጊዜ እቅድ ነው ያቀድኩት፣ መካከለኛ እቅድ፣ ለረጅም ጊዜ እቅድ። በእነዚህ ታቅደው ወደ ሰበካ ጉባኤ ነው ያመጣኋቸው። እንግዲህ ከታቀደ በኋላ ወረቀት ባዶ እንዳይሆን የፋይናንስ ፈጠራ ይባላል። ፋይናንስ ፈጠራ ከሌለው ስራ የለው። በአውደ ምሕረት ተለምኑ ደግሞ ያ ሁሉ አይሰራም። የግድ በፋይናንስ ደግሞ ቤተክርስቲያኗ ከህግዋ ባልወጣ መልኩ ቤተክርስቲያኗ የሚጠቅም ተደርጎ ወደ ጉባኤ ይቀርባል። ጉባኤ ሲያጸድቀው ነው ወደ ልማት የምትገባው። የትጋትና የመተባበር ፍሬ የሆነው ይህ ሥራ እጅግ አስገራሚ ነው። ከ7ቱ የልማት ማዕከላት መካከል 3ቱ ህንፃዎች የዋና መዋቅር ወይም ስትራክቸር ስራቸውን አጠናቀው ወደ ማጠናቀቂያ ፊኒሺንግ ደረጃ ደርሰዋል። ይህ ትልቅ ስኬት ከመሆኑም በላይ ከባንክ ብድር ነፃ በሆነ መልኩ በኦርቶዶክሳውያን ምዕመናንና ነጋዴዎች የላቀ ትብብር እየተገነባ ይገኛል። ይህ አይነቱ የኢኮኖሚ ጥንካሬ ልመናን ከቤተ ክርስቲያን በማስወገድ የክርስቶስ ወንጌልን ለማስፋት የሚያስችል የፋይናንስ ድጋፍ ይሰጣል። በእውነቱ እንዲህ አይነቱን ነገር መናገር ደግሞ በጣም ልብን የሚያሞቅ የሥራ ውጤት ነው። ይሄ ሙሉ በሙሉ በመላከ መንክራት ኃይሌ አብርሃ አስተዳዳሪ ሆነው ከመጡ በኋላ በሳቸው አነሳሽነት አስተባባሪነት ነው እዚህ ደረጃ ሊደርስ የቻለው። መሬቱ ነበረ፣ ግን በማይረባ በቆሻሻ እና በማይረቡ ቆርቆሮች ነበር የታጠረው። እሳቸው ከመጡ በኋላ መሬት አላቂ ግን ጠቃሚ ከሰሩበት መሆኑን ስላወቁ ወይንም ይዘው ስለመጡ ከመምጣታቸው በፊት ያሰቡበት ነው የሚመስለኝ። ገንዘቡን ከነጋዴዎች እንዲተባበር በማድረግ ማህበረ ካህናቱን በማሳመን
እንደገና ደግሞ በዚህ ውስጥ የዚህ ህንፃ ኮሚቴ ሰብሳቢ እኔ ማለት ጭምር ነው። በዚህ ስራ ውስጥ አለሁበት ማለትም በቴክኒኩ ሁኔታዎችን እንትን ለማለት ግን ሙሉ በሙሉ የዚህን ኃላፊነት ወስደው የማስተባበሩን ስራ ወስደው ያሰሩት መላከ መንክራት ኃይሌ አብርሃ ሲሆኑ ይሄ ለመላው ኢትዮጵያውያን ቤተክርስቲያን ላሉት ኦርቶዶክሳውያን ከፍተኛ የሆነ ምሳሌ የሚሰጥ ነው። ምክንያቱም እንደምታውቁት ቤተክርስቲያናችን እንደ ልማድ ሆና ሰፊ ቦታ ትይዛለች። ግን በልማቱ ዘላቂ የሆነ ቋሚ የሆነ ብዙን ጊዜ ሲሰራ አላየሁም። ይሄኛው በተለየ መልኩ ነው። ምንም የባንክ ብድር ሳይኖር ወመውጣት መውረድ ሳይኖር ጥሩ አንደበት ስላላቸው ጥሩ ፕላን ስላላቸው እሳቸው ባደረጉት ከፍተኛ የሆነ መነሳሳት ትምህርት ቤት ተጀምሯል። ግራውንድ ፕላስ 7 ሁለት አሉ እስከ 7 ፎቅ የሚሄዱ ሌሎቹ ደግሞ በትንሹ ከ2 እስከ 4 ፎቅ የሚደርሱ የተለያዩ ህንፃዎች ሁለገብ ህንፃዎች እየተሰሩ ነው ያሉት። እነዚህ በእውነቱ በሚነገርበት ጊዜ ምን ያህል ይፈጃሉ? ከ1.2 ቢሊዮን ብር በላይ የሚፈጅ ፕሮጀክት ነው እሳቸው እያሰሩ ያሉት እና ይሄ ድንቅ የሆነ ነው። ሲያልቅ ደግሞ ለጠቅላላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናትና አለቆች እንደዚሁም ልማት ሰሪዎች ታላቅ ምሳሌ ሊሆን የሚችልና ራስን የሚያስችል ፕሮጀክት ነው እና በጣም ስናገረው በጣም ኩራት ይሰማኛል እሳቸው የሰሩትን ስራ። በአዲስ አበባ ሀገረ ስብከት የሚገኙ በርካታ አድባራትና ገዳማት ሰፊ ይዞታዎች አሏቸው። ሆኖም ቦታዎችን በአልባሌ ቆርቆሮ አጥሮ በመያዝና በማከራየት ለቤተ ክርስቲያን የወደፊቱን ዋስትና ማረጋገጥ አይቻልም። የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተ ክርስቲያን የጀመረው የልማት ትሩፋት ለሁሉም አርአያ ነው። ይልቁንም የከተማውን ስታንዳርድ በጠበቀ መልኩ በዘመናዊ መንገድ ዘላቂ ልማት ያስፈልጋል። ኮሪደር መጣል መንግስት የሰጠን ቦታ ካልሰራ ነው ያው ኦልሞስት አንዳንዴ ለልማት ይሰጣል፣ ከሰራው ደግሞ ይሸልማል። በዚህ ደግሞ ቦታዎቹ መሰራት ስላለባቸው እነዚህ ዙሪያዎቹ ህንፃ በሙሉ ቦታውን የሚካኤል መሰራት አለበት። ሀሴት ህንፃ አይታችሁት እንደሆነ 2 ፎቅ አሉ። አንደኛ ባለ 7 ፎቅ ነው። ሁለተኛ አሁን ቆርቆሮ ተሞታያል ባለ 5 ፎቅ ነው። እነሱ ኦልሞስት አልቀዋል። ለነጋዴው ለማስረከብ ቁጥር ለመስጠት ዛሬ እዛ ነው ያለው። ባለ 7 ደግሞ ከ4ኛ ፍሎር ላይ ወጥተዋል። ከሱ በታች እናከራያለን። አከራይተን ያከራየነው እስከ 7 እንሰራለን ማለት ነው። በዚሁ በቤተልሔም ዙሪያ ደግሞ አለ አንድ ባለ 4 ፍሎር ነው። እሱ ደግሞ ምንወስ በክረምት መሰረቱ ወጥቶ እሱም በዚህ ዓመት ይጠናቀቃል ብለን ለመስራት ተዘጋጅተን እሱ ወጥተዋል ማለት ነው። በዚህ በሀሴት ህንፃ ያለው ባለ 7 ፎቅ ነው። እሱ እስከ 3ኛ አሁን አርማታ እያደረጉ ነው ያሉት። ያ አርማታ የሚያደርጉት ያለው ከሱ በኋላ ከሰኞ በኋላ ብሎኬት ነው የሚጀመረው። እስከ 3ኛ ድረስ ብሎኬት አድርገን ለነጋዴ አስራክበን ካገኘነው ገንዘብ ጋራ ያው ወደ ላይ ወስደን በዛ ዓመት ላይ ያልቃል ብለን እሱ እንጠናቀቃለን። እሱ 1 2 3 4ኛ ፎቃችን ነው እሱ። በሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን የደብሩ የልማት ምዕራፍ ገና አላበቃም። ከፊኒሺንግ ደረጃ ከደረሱት 3 ህንፃዎች በተጨማሪ ሌሎች 4 ግዙፍ የንግድ ማዕከላት ግንባታ በሙሉ ኃይል እየተካሄደ ነው። እነዚህ ህንፃዎች ከባለ 2 ፎቅ እስከ ባለ 7 ፎቅ ከፍታ የሚደርሱ ሲሆን እያንዳንዳቸው ለደብሩ ዘላቂ የገቢ ምንጭ በመሆን ተስፋ ጥለዋል። የደብሩ አገልጋዮችም ይህንን ሥራ የሚመለከቱት በአጥቢያ ደረጃ ብቻ አይደለም፣ ከደብሩ አልፎ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምጣኔ ሀብት ተጠቃሚነትን ያጎናጽፋል ብለው ተስፋ ያደርጋሉ።
መንፈሳዊ አገልግሎቱንም ለማስፋፋት የፋይናንስ አቅም ለመፍጠር የነገው ራዕይ ነው። በከተማችን በአዲስ አበባ ብሎም በአዲስ አበባ ሀገረ ስብከት በልማቱ የሚታወቁት ጀግናው የልማቱ አርበኛ መላከ መንክራት ኃይሌ አብርሃ ወደዚህ ቅድስት ቤተክርስቲያን ከመጡ ጀምሮ ወደ ሴሚሲ ደብረ ጽባህ ቅዱስ ሚካኤል አካባቢውን አጥንተው ቦታዎች ነበሩ። በደና ጊዜ ይዘናቸው ያሉ ቦታዎች ልማቱን የዋህነሆ አሁን በሚታየው መሰረት እንግዲህ ከመጡ 2 ዓመት ከምናምን ያላቸው እድሜ፣ ነገር ግን አሁን ፎቆቹን ለምርቃት አብቅተዋቸዋል። ልማቱ በደንብ ፈጥኖና በደንብ ባማረ መልኩ አካባቢውን በሚመጥን ደረጃ ተደርጎ ልማቱ ፈጥኖ እየለማ ነው ያለው። እግዚአብሔር ይመስገን። ደብሩ ወደፊት እድለኛ ነው። በጣም ለየት የሚያደርገው ደብር የሚሆነው ህንጻ ቤተክርስቲያኑም እያለቀ ነው። እንደገና ደግሞ የአካባቢ ልማት ተብለው የታቀዱትና እየተሰሩ ያሉትም ፍጻሜ ላይ ደርሰዋልና ደብሩ ወደፊት ይቤል የሚያስብል ደብር ይሆናልና አባታችን ክቡር አባታችን መላከ መንክራት ኃይሌ አብርሃ የልማት እድለኛ ሆነው ልማቱን አፋጥነው እነሆ ለምርቃት እያደረሱት ይገኛሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ የዓለም ብርሃን ናችሁ በማለት ያስተማረው ትምህርት ክርስቲያኖች በዓለም ሊኖራቸው የሚገባውን የምሳሌነት ሚና ያመለክታል። ይህ የደብሩ ሥራ በትጋት የተገኘ ብርሃን ነው። ይህ የልማት እንቅስቃሴ ለሌሎች አድባራትና ገዳማት የኢኮኖሚ ነፃነትን የሚያበራ ብርሃን ሆኖ ልመናን የማስወገድና በክብር የመቆም መንገድን በተግባር ያሳያል። ጥበብ፣ ራዕይና ድፍረት በዚህ ቦታ ታይተዋል። እንግዲህ ሰፊ ቦታ ነው። ሰው ቦታ እያለ መለመን የለበትም። ቤተክርስቲያን ይሄ ቅዱስ ሚካኤል ለብቻው አይደለም። አሁን እሱ አንድ ህንጻ ይበቃዋል። ቅዱስ ሲኖዶስ ግን በደንብ ካሰበው በደቡብ ያለት ቤተክርስቲያን በአብነት በሰሜን በመራቅ ያሉ አብነት ትምህርት ቤቶች ያስከፍታል። ይሁሉ ብር ይሄ ትምህርት ቤት ሁላ ገቢ ለሚካኤል ለዚህ ደብር ብቻ አይመስለኝም፣ ከራሱ አልፎ ማለት ነው። እዚህ ደብር ልመና አይታሰብም ካሁን በኋላ። ለሚቀጥለው ደግሞ ይሄ ቤተክርስቲያን እድሳት ቢያስፈልገው 100 ሚሊዮን 2 ሚሊዮን ያስፈልገው ይሆናል። ከራሱ ባከራየው ንግድ ላይ በራሱ ያለ ልመና ይሰራል ማለት ነው። እና ወደፊት ግን ቤተክርስቲያን በሙሉ ከልመና እንድትወጣ ያስፈልጋል። ከድህነት መለቀቅ አለባት። ቤተክርስቲያን ለማኝ አይደለችም። በነገራችን ላይ አሁን እኮ ገዳማት እየበለጡ ነው። ገዳማት አትክልት ተክለው ቆፍረው ሻማነ ሰርተው ገዳማት ራሳቸው ችለው ዳቤ አድርገው ድሃ እየመገቡ እየበሉ መሬት አላቸው ራሳቸው ችለው ከልመና ሴቶችም የሴት ገዳም የወንድ ገዳም ብትል ሰርተው ነው። የኛ ግን ሙዳየ ምጽዋት ብቻ ብለን የምንጠብቅ ሆነ ለነገ ትውልዱ ችግር እንዳያመጣ ምንም እንኳን በእምነት ብትመራ ቤተክርስቲያን ይሄን ደግሞ ጠቃሚ ነው ብለን የሰራ ነው። ያው ግን ሰብእ ይወጥን ወእግዚአብሔር ይፈጽም። በ2 ዓመት 7 ፎቅ ይጀመራል። 7 ቦታ አይሰራም፣ ግን ጀመር ነው እግዚአብሔር ፈጽመው ማለት ነው። አሁን ለፍጻሜ ብቻ ነው የሚቀረው። ልማት ሲፋጠን መንግስታዊ ትብብር ወሳኝ ነው። የአዲስ አበባ ከተማ አስተዳደር በሲኤምሲ የኮሪደር ልማት ሥራ ሳቢያ ለደብሩ ከፍተኛ ድጋፍ አድርጓል። አስተዳደሩ በራሱ ወጪ የፓርኪንግ ስፍራ ከማዘጋጀቱን ባሻገር ቤተክርስቲያኑ ተጨማሪ 6000 ካሬ ሜትር የልማት ቦታ በይዞታው እንዲካተትለት አድርጓል። ይህ ሰፊ መሬት ለቀጣይ ሥራዎች ትልቅ ምዕራፍ ከፍቷል። በዚህ መንግስት በሰጠው የልማት መሬት ላይ ዛሬ 3 ዘመናዊ የንግድ ማዕከላት በሙሉ ኃይል እየተሰሩ ይገኛሉ። ይህም የደብሩን የገቢ ምንጭ በማጠናከር መንፈሳዊ ተልዕኮውን በፋይናንስ ለመደገፍ ያስችለዋል። ይህ የመንግስትና የቤተ ክርስቲያን የልማት ትብብር መሪዎች ለበጎ ሥራ ቅንዓት አላቸው የሚለውን መርህ ያስረዳል። ይህም አብሮነትና ቁርጠኝነት ምሳሌ ሆኖ ለቤተ ክርስቲያን ዘላቂነትን ያጎናጽፋል። የፈቀደልን ቦታ አዲሱ ቦታ 6000 ካሬ ነው። 3 ፎቅ ተሰርቶለታል። ነባሮቹ ቦታዎች ደግሞ በሐሴት ህንጻም ከጫፉ ከሐሴት ጫፍ ላይ ያለው የመንግስት ነው። ጫፉ ላይ ያለው እንደዚህ መመደዳው ባጃጅ ነበር የሚቆምበት ከአጥር ውጪ ሁሉ ወደኛ ልማት ተካተው። በዚህ አጋጣሚ መንግስትም ሳላመሰግን አልቀርም። ያለምንም ድካም መስራታችሁ የምትሰሩ ከሆነ በአሁኑ ያለው ህግ ህንጻውን የምትሰሩ ከሆነ ቅድሚያ ይሰጣቸው በማለት በበጎ አመለካከት ወዲያውኑ የነበረው ካርታ መክኖ አዲሱ ካርታ 6000 አካባቢ
ተካቶ ተሰጥተን እኛ ወዲያው ግንባታ ፍቃድ ደግሞ በማዕከል ነው የሚወጣው። በማዕከል ደግሞ በመዘጋጃ ወዲያው ግንባታ ፍቃድ ወጣ። አሁን የሚሰራው ደግሞ ድሮ 5 ሜትር ነው የምትርቀው፣ በአሁን ህግ ግን 10 ሜትር ነው የምትርቀው ለኮሪደር። ወደዛ ርቀን ሰርተን አሁን እንግዲህ እንደምታየው ኮሪደር አስፋልት ተሰርተዋል። ይሄ ሁሉ ህንፃ በመስራታችን አስፋልት ፊት ለፊት የመንግስት ቦታ ነው። እሱን ፊት ለፊት ደግሞ ተሰርቶ በጽሁፍ ጠይቀን ለጽፈት ለክፍለ ከተማችን ማለት ነው። ይሄ ሁሉ ህንፃ ፓርኪንግ ከሌለው፣ ይሄ ሁሉ ቤተክርስቲያን ደግሞ ፓርኪንግ ከሌለው እንደው ስለምንሸገር ብለን እሱም ጥያቄ ያቀረም ፊት ለፊት ያለው አስፋልት መንግስት ሰርቶ ነው ያስረክመልኛል። ስለዚህ በኮሪደር ምክንያት ቤተክርስቲያኑ የተነካ ነገር የለም። እንዲያው አትርፎ ፊት ለፊት አስፋልት ያለው የመንግስት ቦታ ነው። እንዲያው የመንግስት ቦታ 6000 አካተን ያ ሁሉ ግን በመግባባት ኦልሞስት እንደምታዩት ህንፃዎች እዚህ ደርሰዋል። አሁን እስከ ጥር ድረስ 1-2 ከትምህርት ከቤተክርስቲያን ጋር 3 ፎቅ እናስመርቃለን። እነዚህ ሁሉ በ2 ዓመት ናቸው። በአጠቃላይ በቁጥር ፎቆች ብትሄድ 7 ህንፃ፣ 1 ባለ 4 ፎቅ 1 ፎቅ በል፣ ሁለተኛ 7ኛ 2 በል፣ 5ኛ 3 7ኛ 4 3 ባለ 5 እንደገና ባለ 3 6 አሁን ደግሞ ባለ ሁለተኛ ፎቅ ደግሞ 7 ናቸው። 7 ህንፃ ናቸው። 8ኛ ትምህርት ቤት ነው። ቅዱስ ሚካኤል አሁን ቦታ የለም። ቦታው መንግስት የፈቀደልን ቦታ አዲሱ ቦታ 6000 ካሬ ነው። 3 ፎቅ ተሰርቶለታል። የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ደብር ዋነኛ ተልእኮ ከምንም በላይ መንፈሳዊ አገልግሎት መሆኑን አጽንኦት ይሰጣል። ቤተ ክርስቲያኑ በስብከተ ወንጌል በቅዳሴና በማህሌት አገልግሎት የሕዝበ ክርስቲያኑን ነፍስ ይጠብቃል። የደብሩ አገልጋዮች በየዕለቱ ከልብ በመንፈሳዊነት ሕዝበ ክርስቲያኑን በማገልገል ላይ ይገኛሉ። ልማት ሲካሄድ የውስጥ እምነታዊ ጥንካሬ ሳይቀንስ መቀጠሉ የደብሩን ጥበብ ያሳያል። ይህ ሁሉ ግዙፍ የልማት ሥራ የእግዚአብሔር ክብርና መንፈሳዊ አገልግሎትን ለማስፋት እንደገና ዓላማ አድርጎ የያዘ ነው። ምድራዊ ገንዘብ የሰማያዊ ተልእኮ መደገፊያ መሆኑን ደብሩ ይገነዘባል። እንግዲህ ሲኤምሲ ደብረ ጽባህ ቅዱስ ሚካኤል ከሚታወቅበት አንዱ ለየት የሚያደርገው የፍቅር ቦታ ነው፣ የሰላም ቦታ ነው። ትክክለኛ መስዋዕተ እግዚአብሔር የሚሰዋበት ደብር ነው። አካባቢው ብዙ ሕዝብ እንደሚኖርበት መጠን ሕዝቡን ለማስደሰት በመጀመሪያ እግዚአብሔርን ለማስደሰት እኛም እንድንጠቀም፣ በሁለተኛ ደረጃ ደግሞ ሕዝቡ በአገልግሎቱ እንዲደሰትና እንዲረካ ሃይማኖቱን እንዲወድ በስነ ስርዓት በቅዳሴ አገልግሎቱ በደንብ እየተገለገለ ነው ያለው። ከዓመት እስከ ዓመት ነው የሚቀደሰው። ሕዝቡም እየበዛ ነው ያለው። በጣም ሴንተር ቦታ ላይ ነው ያለው ቤተክርስቲያኑ። ሕዝቡን ለማስደሰት በደንብ እየተገለገለ ነው ያለው። በቅዳሴው በኩል በፍቅር በአንድነት በመግባባት እየተቀደሰ ነው ያለው። ሙሉ መምህራን አሉ። የሚያስፈልጉ የአብነቱ መምህራን በአጠቃላይ በብዛት አሉ። በስነ ስርዓት ነው የሚያገለግሉት። ፍትሃቱን ይፈታሉ፣ ማህሌቱን ያገለግላሉ። በፍቅር ተግባብተው አንድነታቸውን አጠንክረው ምህላም ጭምር እያደረሱ አሁን በጾሙ ምህላም እያደረሱ መሐረና አብ እያደረሱ በስነ ስርዓት መምህራኖቹ በጣም እንደው መማሩ ብቻ ሳይሆን ክርስትና ህይወታቸው እግዚአብሔር ጋር የሚያገናኙ መምህራን ስለሆነ ያሉበት ቦታው ላይ በስነ ስርዓት ምህላውም ማህሌቱም እየተገለገለ ነው ያለው። በስብከተ ወንጌሉም ስናየው ስብከተ ወንጌሉ እንግዲህ ቁልፍ የቤተክርስቲያናችን ድርሻ ነው። ሰውን ወደ እግዚአብሔር የምናቀርብበት፣ ሰውን ወደ እግዚአብሔር አቅርበን የምናጸድቅበት መንገድ ስለሆነ ወደ 8 ስብከተ ወንጌሎች አሉ። በስነ ስርዓት ከሰኞ እስከ አርብ ልዩ ልዩ ጉባኤ እየተፈጠረ በተለይ ማክሰኞ አካባቢውን የሚመጥን ልዩ ጉባኤ አለ። አርብም ልዩ ጉባኤ አለ። መሐረና አብ ጭምር አርብ ተመስርቷል። በዚህ መልኩ እያደረጉ በስፋት ስብከተ ወንጌል እንዲስፋፋ ትልቅ ጥረት እየተደረገ ነው ያለው። የደብሩ አስተዳደርም ለስብከተ ወንጌሉ ልዩ ባጀት መድቦ እየተከናወነ ነው ያለው። በስነ ስርዓት ህዝቡም በደንብ ደስተኛ ሆኖ እየተገለገለ ነው ያለው። በአጠቃላይ መንፈሳዊ አገልግሎቱ ያማረና ውብ ነው ብሎ መግለጽ ይቻላል። የአጥቢያው ሕዝበ ክርስቲያን የረቀቀ ግንዛቤ አለው። የሰንበት ትምህርት ቤትና ሁለገብ የልማት ተቋም የሌለው ቤተክርስቲያን የተሟላና ዘላቂ አገልግሎት መስጠት እንደማይችል
የደብሩ አስተዳደርና የጽሕፈት ቤት ሰራተኞች እንዲሁም የሰበካ ጉባኤ አባላት ጠንቅቀው ያውቃሉ። የሰንበት ትምህርት ቤት ህንጻ ምና ሰውም ስለምናመርትበት ነው። ውጪ ያሉ ፎቆች ገንዘብ ነው የምናመርትበት። ይሄ ግን ሰው የምናመርትበት ነው። ሊቃነ ጳጳሳት የምናገኝበት፣ ዲያቆናት የምናገኝበት፣ ምርጥ ምእመናን ስነ ምግባር ያላቸው የምናገኝበት ስለሆነ ነው። እዚህ ያ ሰው አምርተን አብቅተን ወደ ትልቁ ካቴድራል ለስጋ ወደ የምናበቃበት ነው ሰንበት ትምህርት ቤት። እኔ አንዱ ከልጅነቴ ጀምሮ ሰንበት ትምህርት ሳቋቋም ነው የመጣሁት በገጠሩ። ምክንያቱ ወጣቱ በሙሉ በዛ ይካተታል፣ ይመጣል፣ ታገኘዋለህ። እዛ የትም አታገኘው። እኔ አሁን በአውደ ምሕረት ሰብስበው አዳራሽ እሁድ ብትሄድ ሽማግሌው እዛ ነው የሚገኘው፣ ህፃኑ የሚገኘው እዛ ነው፣ መላው ክርስቲያን እዛ ነው የሚገኘው። ስለዚህ የሰው ማምረቻ ማለት ነው። ኦርቶዶክሳውያን የምናመርትበት ማለት ነው። ከዛ የሚወጣው ኦርቶዶክስ የምታገኝበት እዛ ከሆነ ትኩረት መሰጠት አለበት። ሰንበት ትምህርት ቤት በጣም ብዙ ህዝብ ነው የሚገኘው። ከሚገርምህ በክረምት እኮ ቦታ አናጣም። በክረምት ያ ሁሉ ህፃናት የምታገኘው ሰንበት ትምህርት ቤት ነው። አስተዳደሩ ከመንፈሳዊው ትምህርት ቤት ጎን ለጎን የገቢ ምንጭ የሚሆን የልማት ተቋም መስራት ወሳኝ መሆኑን ተገንዝበዋል። ልማት ለብቻው ሳይሆን መንፈሳዊ ተልእኮውን የመደገፊያ መሳሪያ ነው። ከራስ አገዝ ልማት 7 ህንፃዎች የሚገነባው ይህ ደብር አገልግሎቱን በብርቱ ለመደገፍ ያስችለዋል። በዚህም ምክንያት የዘወትር ትጋት የካህናቱ ተስፋ ለምልሟል። አገልግሎታቸውም በነጻነት ቀጥሏል። ይህንን ራዕይ ያጎናጸፏቸውን የደብሩን አስተዳዳሪ መልአከ መንክራት ኃይሌ አብርሃንና የሥራ ባልደረቦቻቸውን የጽሕፈት ቤት ሠራተኞች ማኅበረ ካህናቱ በትሕትና ያመሰግናሉ። ይህ ሁሉ የመንፈስና የሥጋ ትብብር የተገኘ ድል ነው። በአሁኑ ሰዓት ያሉት መልአከ መንክራት ኃይሌ አብርሃ ይባላሉ። ያው መቼም ሁሉ ያውቃቸዋል። እሳቸው እንደመጡ አሁን ገና 2ኛ ዓመታቸው ነው። በዙሪያው የምታዩትን ህንፃ ይህ ቤተክርስቲያን እኛኛው ይሄንን አቆሙ። አሁን ደግሞ የገቢ እንትን ተብሎ በሚገባ እስከ 7 ፎቅ ድረስ የሚደርስ በየደረጃው 4 ትንሹ 2 ነው፣ ቀጥሎ 4 ነው፣ ትልቁ 7 ነው። አባቶች ኮሚቴን መርጥና በእነሱ ነው የሚተዳደረው ቤተክርስቲያን። አለቃው ልማት ይለማል እና ያ የሰፈር በነገራችን ላይ ሰሚሲ ሚካኤል ከነበረበትም ፍቅር ነው እኔ አደርገዋለሁ ማለት በከኔ ከመጣው አይደለም፣ ከድሮ የጀመረ ነው። ባለበት እንዲቀጥል ልማት ብቻ ነው የጨመርንበት፣ ዙሪያውኑ ትምህርት ቤቱን የጨመርንበት። ፍቅሩ ግን ባለበት እንዲቀጥል መግባባቱ ከሰንበት ትምህርት ቤት ከካህናት ያላቸው ቅርዩነት የተለየ ነው። ስለዚህ ባሉበት እንዲቀጥሉ ልማት ጨምረን በዛ አድርገናል። መልአከ መንክራት ኃይሌ አብርሃ ያው እንደሚታወቀው በየሄዱበት አድባራት ሁሉ ልማት የሚሰሩ ቤተክርስቲያን ራሷን ችላ እንድትተዳደር የሚያደርጉ ታላቅ አባት ስለሆኑ ልክ እንደመጡ በዙሪያው ክፍት ቦታዎች ነበሩ። በእውነት በተለይ በላይ በኩል ትምህርት ቤት እየተገነባ ያለው ቆሻሻ መጣያ ነበረ። በዙሪያውም ዝም ብሎ በቆርቆሮ የተሰሩ ንግድ ቤቶች ናቸው የነበሩት። በጣም እንዲያው የልማት ሰው ጠንካራ ሰው ስለነበሩ ቤተክርስቲያን ሁልጊዜ በጃንጥላ እየለመነች መኖር የለባትም፣ ራሷን መቻል አለባት ብለው ልማቱን ጀመሩ። በእውነት በሚያስደንቅ ሁኔታ በዚህ አጭር ጊዜ ዙሪያውን ከፍተኛ የሆነ የልማት ስራ እየተሰራ ነው ያለው። በሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን የተሰራው ይህ ሁሉ ታላቅ ሥራ የአንድ ሰው ወይም የአንድ አካል ውጤት አይደለም። የደብሩ አስተዳደር፣ የጽሕፈት ቤት ሠራተኞች፣ የሰበካ ጉባኤው፣ የሰንበት ትምህርት ቤቱ፣ የአጥቢያው ምዕመናን፣ የካህናትና የሌሎችም ብርቱ አገልጋዮች የጋራ ትብብር ፍጹም ውጤት ነው። በትጋት የተሠራውን እጅግ ሰፊ ሥራ ዓይን አይቶ ልብ ይፈርዳል። በ2 ዓመት ጊዜ ውስጥ የደብሩን አጠቃላይ ገጽታ የለወጠው ይህ ታላቅ ግንባታ ለሌሎች አድባራትና ገዳማት መልካም አርአያና ትምህርት ሆኗል።
ሐጽንና ሐጽን ይተዋለሁ ነው እንግዲህ ከአንዱ ስለት በስለት ነው እሳት የሚሆኑት። አብሮ መመካከር ደግሞ በጣም ጥሩ ነው። ምክንያቱም ምክረ ሰናይ ለኩሉ ዘይገብራ ከአንዱ ነው መማር ያለበት። መማር የሚፈልግ አይምሮ ችግር የለበትም። መማር ማይፈልግ ደግሞ ቀስቅሰው አይሰማ። አሁን ሰፊ መሬት አለ ቤተክርስቲያን። በኋላ ሳይሰራ ሲቀር መንግስት ለልማት ሲፈልግ ከመንግስት ጋር ከመጋጨት ብትሰራ ያከብርሃል፣ መንግስት ይሸልማል። እኛ አሁን አስፋልት ተሸለመ፣ ሽልማታችን ነው። ምን ተሸለም? 6000 ካሬ ተሸለመ። በመሰረታችን መንግስት ይሸልማል። ሁለት ሰው ቢቀጥር እኮ ስራ አጥ ቀነሰ ማለት ነው ለሀገሩ። ነጋዴውም ሱቅ ብትሰጥበት ቀነሰ ማለት ነው። ሁለተኛ ባት አለ፣ ግብር አለ። ያ ሁሉ ግብር ከፋይ ነው፣ ያ ሁሉ ባት ከፋይ ነው። ለመንግስት ምን ይሆን? ለመንግስት ለጠቅላይ ቤተ ክህነትም ፐርሰንት አለ። ደሃ ቤተ ክርስቲያን በቀጠር ያለ ይረዳበታል ማለት ነው። ለሁሉ ነው የሚጠቅመው ልማት። ለሀገር ይጠቅማል፣ ለቤተ ክህነትም ይጠቅማል። ሁለተኛ ደግሞ ለራስ የሚመደው አለቆች በነገራችን ላይ ልማት ፍላጎት ያላቸው መሆንም አለበት። የኛ ቤት ማን ነው የሚሰራ ማን ነው የማይሰራ መማር ይላል ጉዳይ ነው። አድባራቱ ከዚህ ተምረው እንነግራቸዋለን ብሎ በምን እንደሰራ ነው በምን ጥበብ እንደተሰራ በሰዓት ከባድ ነው የሚባለው አይደለ? ብረት ውድ ነው፣ ገንዘብ ውድ ነው፣ ኑሮ ውድ ነው ይባላል። ከውድነቱ እግዚአብሔር ይረዳል። በሙሉ ትሰራለህ። እግዚአብሔር አንተ ዝግጁ ከሆንክ ትሰራለህ። እና አዲስ አበባ ሀገራት አለቆች በሙሉ ዝግጁ እንዲሆን ያስፈልጋል። መጀመሪያ ለመስራት ፍላጎታቸው ይኑሩ። ቤተክርስቲያን ከልመና ብትላክ ለትውልድ እስከኛ ድረስ ሙዳየ ምጽዋት አለ። ከኛ በኋላ እርግጠኛ አይደለንም። ነብዩ ቅዱስ አቡነ ቴዎፍሎስ ቃለ ዓዋዲ ያደርገው ይኸው በቃለ ዓዋዲ እየተመገብን ነው ያለ። መስራት አለባቸው። ካልተሰራ እቺ የአፍሪካ መዲና ከተማ ናት። ስለሚሰራ ይሰጣል። ይሄ ማጉረምረም የለም። ካልሰራ ማንም ሰው ራሱ አይማርም። ሀሁ ብሎ እኮ መምህር ነው ያስተማረው። ይህ የእምነትና የልማት ብርሃን የመጽሐፍ ቅዱስን የህብረት ቃል ኪዳን ያረጋገጠ ድንቅ ታሪክ ነው። ከሁሉ በላይ ታማኝነት ነው። ወንድሞች በህብረት ቢቀመጡ እነሆ መልካምና ያማረ ነው የሚለው የዳዊት መዝሙርንም በዚህ ስፍራ በተግባር ይታያል። የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን የእምነትና የልማት የዘላለም ህብረት ድል ምልክት ነው።